ፖሊስ ፍሬዘርን አሳዶ ይዟልም የሚልም ነገር አይቻለሁና ነው ወይ እንደዛ ነው የተፈጠረው? ፖሊስ እኔን ለጥያቄ ትፈልጋለህ ተብሎ ወስዶኝ ነው ወይስ ደግሞ አሳዶኝ ነው ያዘኝ? ምንድነው የተፈጠረው የሚለው ነገር ግልጽ አድርጌ ላስረዳችሁ። አብዛኛው ሰው ቲክቶክ ላይ የተቆራረጠው አሁንም እርግጠኛ ነኝ የምነግራችሁ ይሄን የምናገረው ሙሉ ቮይሱን የምታገኙት ዩቲዩብ ላይ። ነገር ግን ቲክቶክ ላይ ለራሳቸው እንዲመቻቸው ብለው ከንግግሬ ውስጥ ቆረጥ እያደረጉ ቲክቶክ እና ፌስቡክ፣ ኢንስታግራም ላይ እየለቀቁት ብዙ ሰው ሙሉ መረጃውን ሳያገኝ ለዛች ተቆራርጣ በተለቀቀችው ቪዲዮ ላይ ብቻ ተመርኩዞ ነው ሐሳብ የሚሰጠውና ፕሊዝ የኢትዮጵያ ሕዝብ አጥብቄ ማለት እንደው ልለምናችሁ ልበል መለምናችሁ ነገር ለኔ ብቻ አይደለም ከዚህም በኋላ ለሚፈጠሩ ለየትኛውም አይነት ሰው ሚዲያ ላይ ለምትመለከቷቸው ነገሮች የመረጃ ምንጩን የመጀመሪያ ኦሪጂናል መረጃ ምንጮችን ፕሊዝ በቻላችሁት አቅም አዳምጡ ወይ ደግሞ አንብቡ። ሙሉ መረጃ ይኖራችሁ። ከዛ በኋላ መፍረድን አስተያየትን መስጠት ትችላላችሁ። ነገር ግን ተቆራርጠው በተለቀቁ ቪዲዮዎች ብቻ ተነስተን ሰዎችን ጀጅ ማድረግ ይሄ አለማስተዋል፣ አለማገናዘብ ስለሆነ ፕሊዝ ባካችሁ ሙሉ ነገሮችን ለማድመጥ ሞክሩ። ለሶፎንያስ መናገር የምፈልገው አንድ ነገር አለ። ምናልባት ይሄ ቪዲዮ ከደረሰ አንተም ታውቀዋለህ፣ እኔ ከአንተ ጋር የግል ጸብ የለኝም፣ የግል ኬዝ የለኝም። ከዚህ በፊትም አታውቀኝም ብዬ አስባለሁ። ልክ እኔም አንተን ማውቅ በሚዲያ እንደሆነ አንተም እኔ ምናልባት በእነኚህ ፕላትፎርሞች በዩቲዩብ፣ በቲክቶክ፣ ሜይ ቢ በፌስቡክ አውቀህ ሊሆን ይችላል እንጂ እኔም አንተም የተለየ ግንኙነት እንደሌለ እናውቀዋለን። ነገር ግን አሁን በምን አይነት ሁኔታ ውስጥ እንዳለ ባላውቅም ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ፣ እንኳን ወደ ፍሬዘር ፍቃዱ የዩቲዩብ ቻናል በሰላም መጣችሁ። እንግዲህ ከተወሰኑ የጊዜ ቆይታዎች በኋላ ተመልሼ መጥቻለሁ ማለት ነው። እንግዲህ ዛሬ ሁለት ነገሮችን ማድረግ እፈልጋለሁ። ዛሬ የመጣሁት ሁለት ነገሮችን ለማድረግ ነው። አንደኛ ይቅርታ ለመጠየቅ ነው የመጣሁት። ይቅርታ መጠየቅ የምፈልገው አካል አለ። ሁለተኛው ደግሞ ለምንድን ነው የታሰርኩት የሚለው ወይ ደግሞ በህግ ቁጥጥር ስር የሆንኩት ለምን ነበር፣ እንዴትስ ሆነ የሚለው ነገር ትንሽ ያው የተወዛገቡ ነገሮችን ስለሰማው እነዛን ነገሮች ግልጽ ለማድረግ ነው ወደዚህ ስፍራ የመጣሁት ማለት ነው። እንግዲህ ያው ሰሞኑን ትንሽ የነበረውን ነገር አይታችኋል፣ ተመልክታችኋል። አብዛኞቻችሁ ብዙ ነገሮች ተወርቷል። ዞሮ አሁን እነዛ ነገሮች ለመመለስ ሳይሆን ምናልባት ይሄ ቪዲዮ የመጨረሻ ቪዲዮ ሊሆን ይችላል። በዚህ ሐሳብ ላይ ትንሽ ግልጽ መሆን ያለበት ነገር ስላለ ነው እዚህ ጋር መጥቼ የተናገርኩ ያለሁት ማለት ነው። እንግዲህ ወደ መጀመሪያው ሐሳብ ስመጣ ለምንድን ነው የታሰርኩት? ለምንድን ነው በቁጥጥር ስር የዋልኩት? እንዴትስ ነው በቁጥጥር ስር የዋልኩት? አሁን አንዳንዶች ጋር ሲሰማ ለጥያቄ ትፈለጋለህ ተብሎ ተወስዷል የሚልም ነገሮች አይቻለሁ። ፖሊስ ፍሬዘርን አሳዶ ይዟልም የሚልም ነገር አይቻለሁና ነው ወይ እንደዛ ነው የተፈጠረው? ፖሊስ እኔን ለጥያቄ ትፈለጋለህ ተብሎ ወስዶኝ ነው ወይስ ደግሞ አሳዶኝ ነው ያዘኝ? ምንድን ነው የተፈጠረው የሚለው ነገር ግልጽ አድርጌ ላስረዳችሁ። እንግዲህ የመጀመሪያው በነዛ ሰሞን እነኚህ ነገሮች ያው በተፈጠሩባቸው ሰሞን የተከሰተው ነገር አብዛኞቻችሁ አይታችኋልና በዛ ሰዓት ላይ ትንሽ የደህንነት ስጋት ውስጥ ነበርኩኝ እኔ በግሌ። እንዴት ካላችሁ ማስፈራራቶች፣ ዛቻዎች፣ እንገላሃለን ምናምን የሚባሉ አላስፈላጊ ሆኖ የማስፈራራ ቃላቶች እንዲሁም ደግሞ የስልክ ጥሪዎችም እየደረሱኝ ነበሩ። ከዛ በተረፈ በአካል ሁሉ ያለውባቸው ስፍራዎች ላይ እስከ መምጣት እና እስከ ማሳደድ በሚባል ደረጃ የደረስኩበት ሁኔታ ላይ የነበርኩትና ይህም በሚመለከት አንድ የሰፈር ወዳጄ ይህን ነገር ህግ ማወቅ አለበት ከሚል አንጻር ሐሳብ አነሳልኝ። እኔም ደግሞ ያለኝ አማራጭ ይሄ ነበረ፣ ለህግ ማመልከት ነበረብኝ። ፖሊስ ለጥያቄ ትፈለጋለህ ብሎኝ አይደለም የሚወስደኝ ወይ ደግሞ አባሮም ማሳዶም አይደለም ያዘኝ። እኔው ራሴ ነኝ ወደ ህግ አካል ጋር የሄድኩት። ይሰማል? እደግመዋለሁ። እኔው ራሴ ነኝ ወደ ህግ አካል ጋር ሄጄ ጉዳዩን አመልክቼ ምርመራ የተደረገው። አሁን አንዳንዶች እንዴት አንተ ራስህ ሄድክ ልትሉኝ ይችላል። አዎ እኔ ራሴ ሄድኩት። ከአንድ ወዳጄ ጋር ምስክር ማምጣት እችላለሁ። ከአንድ ወዳጄ ጋር ተነስተን ሄድን። የተፈጠረውን ነገር አስረዳዋቸው። የአጋጣሚ ጉዳይ ሆኖ ደግሞ መርማሪዎቹ ይሄን ሐሳብ አይተውታል እና ምንድነው ሄጄ ያልኳቸው እንደዚህ ተፈጥሯል፣ እንደዚህ አድርጌ ይህንን በማድረጌ የደህንነት ስጋት ገጥሞኛል። ለህግ ያለው ነገር ለማሳወቅ ያው ህግ እንዲፈታው ነው ነገሩ ለማሳወቅ ሄድኩት ማለት ነው። የህግ አካላቶችም ባደረኩት ነገር ተመልክተው በቁጥጥር ስር አውለውኛል። ለምን ያደረኩት ነገር
በህግ ያስጠይቀዋል ተብሎ ስለታሰበ ማለት ነው። ሶ እንግዲህ በህዝቡ ዘንድ የተፈጠሩ ጥያቄዎች ነበሩ። ያም ጥያቄ ምንድነው? የመጀመሪያው ፍሬዘር ያ ነገር ነው። ያው ስሙን የማልጠራው እዚህ ጋር ፕላትፎርሙ ስለማይፈቅደው ነውና ያ ነገር ነው በሚል ሐሳብ አብዛኛው ሰው እንደጠረጠረኝ አይቻለሁ፣ ተመልክቻለሁ። ያም የሆነበትን ምክንያትም ተረድቻለሁ እና መርማሪዎቹም ጋር ይሄን ነገር የተፈጠረ ነበረ። ነገር ግን ያ ነገር በፍጹም እኔ እንዳልሆንኩኝ እነሱም አረጋግጠዋል፣ አይተዋል፣ ተመልክተዋል። በዛም ነገር አይደለም የተጠየቁት። ለምንድን ነው በቁጥጥር ስር የዋልኩት ታዲያ ያ ነገር ነው እንደተባለው ካልሆንኩኝ? በነገራችን ላይ እነሱም ጋር ጥያቄ ተፈጥሮ ነበረ። ነገር ግን በተደረገው ምርመራ ያ ነገር እንዳልሆንኩኝ ተረጋግጧል ማለት ነው። ሶ ለዚህም ነው አሁን እዚህ ጋር በእናንተ ፊት መጥቼ እያወራሁ ያለሁት። ሲቀጥል በምንድን ነው ታዲያ የተጠየቀው? ለምንድን ነው በኦልሞስት ወደ 18 ቀን የሚጠጋ ቀናቶች በቁጥጥር ስር ውለህ የነበረው ለምን ነበር ከተባለ በማስደብደብ ወንጀል በሚል ነው። እንግዲህ በቁጥጥር ስር የዋልኩት መደብደብ ነው፣ ማስደብደብ ሳይሆን መደብደብ በሚል ሐሳብ ነው በቁጥጥር ስር የዋልኩት። 3 ጊዜ ፍርድ ቤት ቀርቤያለሁ። ጊዜ ቀጠሮ ተጠይቆ 3 ጊዜ ቀርቤያለሁ። የተለያዩ ማስረጃዎች ሊሰበሰቡ ተሞክሯል። እንዴት እንደሆነ በማላቅበት መንገድ ግን እኔ ራሴ ማለት መጀመሪያ ቪዲዮን አይታችሁት ከነበረ በጣም ኢሞሽናል ሆኜ ነው ከቤት ራሱ ስወጣ የነበረው። አሁን ከቤት እየወጣሁኝ ነው እንደዚህ አይነት ሰው ብዙ ነገር አውርቼ ላደርግ የነበረውንም ነገር ሁሉ ተናግሬያለሁ። ከዛ ደግሞ ሰፈር ውስጥ አይታችሁ ከሆነ በጣም ከመናደድና እንደዚህ አይነት ነገር ከመጸየፍ የተነሳ ዱላ ሁሉ ይዤ አይታችሁ ማለት ነው ቪዲዮ ላይ። ከዛ በኋላ ግን አቶ ሶፎንያስ ወደ ሰፈር ወይ ደግሞ አዳማ ድረስ ከመጣ በኋላ የተፈጠረውን ነገር ደግሞ አይታችኋል። እንደው ምን ያህል ጥረት ስናደርግ እንደነበር አይታችኋል አይደል? ስልኩን ለመውሰድ ስንሞክር ለምን ለህግ አካላቶች ለማጋለጥ ነበር ሐሳባችን። ለምን ሰው ነና አይደለም? በሰዓቱ ስሜታዊ ነበርን፣ በጣም ኢሞሽናል ሆነን ነበር ስንናገር የነበረው። ከዛ በኋላ ግን እንደዛ ያለን እሱ እስኪመጣ በምንጠበቅባቸው ታይሞች ላይ ትንሽ ነገሮችን ማገናዘብ እየጀመረ ነበር። ማለት ይሄን ነገር ብናደርግ አስባችኋል? በዛ ሰዓት እንደዛ በያዝኩት ዱላ አንድ ነገር አድርጌ ቢሆን በጣም በቃ ኃይለኛ ወንጀል ውስጥ ገብቼ ነበር። የሰው ነፍስ አጥፍቼ ሁሉ የማይሆን ነገር ውስጥ ገብቼ ነበር። ሶ ያንን ነገር አላደረኩም። ሶ ያ ነገር ወንጀል እንደሆነ ገብቶን ነበር። ሶ ያ ነገር ወንጀል እንደሆነ ስለገባን ማድረግ የነበረብን በሰዓቱ በነገራችን ላይ የአካሄድ ስህተት አለ። ስህተት ሰርተናል። የሰራነው ስህተት ምን መሰላችሁ? ይሄ ነገር መጀመሪያ ሲፈጠር የህግ አካል ነበረ ጠርተን ቁጭ አድርገን ያ ሰው ሲመጣ ለህግ አካል ነበር ማስረከብ የነበረብን። ነገር ግን እኛ እንደዛ አላደረግንም። ይሄ ጥፋት ስህተት ነው። አለማስተዋል፣ ልጅነትም በሉት አለማስተዋልም በሉት አለመብሰልም በሉት ብቻ ብዙ ነገር በሉት። ነገር ግን አንድ እውነት የምነግራችሁ እኔ ብቻ አይደለም ማለት እስቲ እናንተ በእኔ ቦታ ሆናችሁ አስቡት። እናንተ አሁን የህግ አካሉ ምናምን የምትሉትን ተውትና እስቲ በቦታው ሆናችሁ የሆነ ሰንበዲ አጠገባችሁ እንደዚህ አይነት ነገር ሊያደርግ ቢሞክር የህግ አካል የት ነው ምናምን ብላችሁ ነው የሚታያችሁ ወይስ ደግሞ እርምጃ የምትወስዱት? እስቲ ምንድን ነው የምታደርጉት? ማለት ይህን ነገር የምትጸየፉ ሰዎች ያልኩት እናንተ ነው። የማይመለከታችሁ እነዚህ የምትጸየፉ እንደዚህ አይነት ነገር የምትቃወሙ ሰዎች በሰዓቱ እንደዚህ አይነት ሰው እንዲህ ቢያደርጋችሁ የራሳችሁን እርምጃ መውሰድ ነው እንጂ የሚታያችሁ በሰዓቱ የህግ አካል አይታያችሁ ብዬ አስባለሁ። እንደዛ ነው የተፈጠረው ነገርና የአካሄድ ስህተት አለ። አዎ ምንም ጥያቄ የለም። የአካሄድ ስህተት ሰርተናል። ህግ አካል ጋር ነበረ ማድረግ መጥራት የነበረብን። ከዛ በኋላ ግን እንደዛ ኢሞሽናል ሆነን ነገሮችን ቪዲዮዎችን ከሰራን በኋላ ከዛም በኋላ ያሰብነው ምንድን ነው? ስልኩን ወስደን ስልክ ውስጥ መረጃ ይኖራል ብለን ስላሰብን ለህግ አካላቶች እንደው ቪዲዮን እስቲ ገብታችሁ ተመልከቱት። አሁን ቪዲዮ እኔ ጋር ወርዷል። አሁን አንዳንዶች ቪዲዮንም እኔ ራሴ ያወረድኩት ይመስላችሁ። አይደለም፣ እኔ አይደለም ያወረድኩት። ቪዲዮን ያወረደው ራሱ ዩቲዩብ ህግ ጥሰሃል በሚል ቪዲዮን ራሱ ሪሙቭ ያደረገው ሪፖርት ይሁን ህግ ጥሰሃል ብቻ እንደዚህ አይነት ነገር አድርጎ ቪዲዮ ወርዷል እና ቲክቶክ ላይም ፌስቡክ ላይም የተለቀቁ ቪዲዮዎች ስላሉ እስቲ ቪዲዮውን ተመልከቱት። ልጆቹ ወይ ደግሞ የሰፈሬ ልጆች ጥረት ሲያደርጉ የነበረው እሱን ለመምታት ሳይሆን እስቲ ልብ ብላችሁ ተመልከቱ። ስልኩን ከኪሱ ለማውጣት ብቻ ሌላ ነገር አይደለም። ለምን እዛ ውስጥ ያወራባቸው ራሱ ከኔ ጋር ብቻ ሳይሆን ከሌሎች ሰዎች ጋር በነገራችን ላይ መረጃ ደርሶኛል አለ። ከኔ ጋር ብቻ ሳይሆን ከሌሎች ሰዎች ጋርም የተነጋገራቸው ነገሮች እንዳሉ መረጃዎች ደርሶኛል። ያንን ነገር አጋልጠን አውጥተን ስልኩን መረጃውን ለህግ ለማቅረብ ስንል ስልኩን ለመውሰድ ባደረግነው ጥረት ነው። አይታችሁ ከሆነ ኪሱን ሲከላከል ነበረ። እንደውም ቃል በቃል ስልክ ምናምን አውጣ ምናምን አይነት ነገር
ንግግርም የሰፈሬ ልጅ ሲያወራ ሰምታችኋል። እስቲ ግቡና ስሙ። ከመፍረዳችሁ በፊት ነገሮች ላይ ከመወሰናችሁ በፊት ግቡና ተመልከቱ ቪዲዮ። ስልኩን እያልን የሆነ ቦታ እዛ ቦታ ላይ ወድቆ ራሱ ቁጭ ብሎ ባለበት ታይም ላይ ስልኩን ለማውጣት ነበር ጥረት ሲደረግ የነበረው እንጂ እሱን ለማጥቃት አልነበረም ፎከሱ። ግን ያው በመሃል አለመግባባት ተፈጥሮ ስልኩን ለማውጣት በሚደረግ ጥረት ሲከላከል ስልኩን የተጠቀሙት መንገድ ነው። በዚህ ሁሉ መካከል ግን ደስ የሚለው ፓርት እኔ ይሄን ሰው ጫፉን አልነካሁትም። አሁንም ቪዲዮውን ገብታችሁ ማየት ትችላላችሁ። እንደውም አትምቱት፣ አትንኩት እያልኩ ነበር ስከላከል የነበረው። ለምን ሐሳባችን ስልኩን መውሰድና ለህግ አካሎች አሳልፎ መስጠት ነበር እንጂ እሱን መደብደብ አልነበረም። እንደ መጀመሪያው ቢሆን አዎ መደብደብ ነበር። ነገር ግን ከእሱ እንግዲህ ኦልሞስት ወደ 11 ሰዓት አካባቢ ነው ወደ አዳማ የደረሰው። እኛ ግን ያን ነገር ቪዲዮውን ስንቀርጽ ስናወራ የነበረው ኦልሞስት ከ5 ተኩል ወይ ደግሞ ከ6 ሰዓት በኋላ እስከ 11 ሰዓት ባለው በዚህ 5 ሰዓት ውስጥ ኢሞሽናል ሆነናል፣ ተናደናል፣ በጣም ብዙ ነገሮችን አውርተናል። ከዛ በኋላ ግን ሐሳባችንን ቀይረን ስልኩን ብቻ ወስደን ለህግ አካል ለማሳወቅ ነበር። ከዛ በኋላ እንደውም ቪዲዮውን ልብ ብላችሁ ከተመለከታችሁት እየቀረስኩ ባለበት ሰዓት አይሱዙ መኪናው ጋር ልክ ቪዲዮውን ስትመለከቱ በዚህኛው እጄ የሆነ ስልክ እጄ ገብቷል። አይታችሁ ከሆነ መሬት ላይ ወደቀ ስልክ አለችና ስልኩን ይዤ እኔ እናንተ ገና ያልጨረስነው ነገር አለ ብዬ ስናገር ሰምታችኋል። ለምን እኔ እናንተ ገና ያልጨረስነው ነገር አለ ብዬ የምናገረው እጄ ላይ የእሱ ስልክ የገባ ስለመሰለኝ ገና ለህግ አካላቶች አሳውቃለሁ፣ ከዛ በኋላ የሚገባህን ቅጣት ታገኛለህ የሚል ሐሳብ የያዘ ነበር። ያው አንዳንዶች እኔ እናንተ ገና ያልጨረስነው ነገር አለ የሚለውን ንግግር በእነሱ በተረዱበት ያው ኔጌቲቭ ሳይድ ተረድተውት ገና እናንተ መጀመሪያም ግንኙነት ነበር እንደነበራቸው አንዳንድ ሰውማ ከአመት ሁሉ ይተዋወቃል ብሎ ያወራ ሰው አይቻለሁና በዚህ አጋጣሚ አንድ አካውንት ልጠቁማችሁ። በጣም የታዘብኩትን አካውንት ላይቭ ላይ ገብቼ ባወራውበት ሰዓት ላይ እውነትን ለማውጣት ሳይሆን የተፈጠረውን ነገር ሸፋፍኖ ሙሉ ነገሩን እኔ ላይ ከመደምደም አንጻር ሲሰራ የነበረ አንድ ቲክቶክ ፖሊስ የሚባል ቀይ የአይን ምልክት ይሁን የሆነ ቀይ ብቻ ፕሮፋይል ፒክቸር ያለው አንድ ወንድም አይቻለሁኝና በጣም ብዙ ገባውን አሁን በጣም በሃይማኖት ያደኩበትን ሃይማኖት አልነግርህም፣ ግን በጣም በስነ ስርዓት ቤተሰቦቼ እንደ ማንኛውም ኢትዮጵያዊ ቀጥተውኝ በስነ ስርዓት ነው ያደኩት። ግን እያደኩ ስመጣ ሞደው በቃ ወንድ ሆነ። ምን ላደርግሽ? ምን ነው ሞጣዬ ፈልገን አይደለም፣ በቃ ይሄ ተፈጥሮ ነው። ምንም ማድረግ አይቻልም። የሚቀየር ነገር አይደለም። ሚሪንዳ ግን ምስናቁላለኝ ያለች እውነቷን ነው። እሷ እውነቷን ነው። ፍናፍንት ናት፣ ሁለቱም አላትና የእሷ ነገር ትንሽ ኮምፕሊኬትድ ነው ማለት የእሷ ጥሩ ነው፣ የእሷ ይሻላል ነው። እሷ ወንድ ነው የምትመስለው ሞጣዬ። ገባ ወንድና እና ተገናኘኝ ብላ እንትን ማለት አትችልም። ቢካዝ ሁለቱም አላትና ይደነግጣሉ ማለት አንዳንዴ ሴት መተኛት ያምራታል፣ የወንድ ዕቃ አላት። አንዳንዴ ደግሞ ወንድ እንዲተኛ ትፈልጋለች፣ የሴት ዕቃ አላት ማለት ነው። እና ወንዱ ደፍሮ አይተኛማ፣ ወንዶች ይፈሯታል። ያ እና በዛ በጣም ሳይኮሎጂካሊ ልሰርጅለት ትችላለች ለማለት ነው። እንቅልፍ ከወሰደው ከኋላ ልትጠጣው ብርጅስቶን ይሄን ነገር እንዴት አየሽ? የፈናፍንት ጋር አሁን ደፍሮ የሚተኛው እንዳለ ወይኔ ሞጣዬ፣ እኔ ጌታ ለኛም ታገልልን እስቲ ሞጣዬ። ፍቅር ፋኖ ምን ይዞልናል ነው ያልሽው? ፋኖ ነፃነት ይሰጠናል ወይ? ፋኖ የመቀመጫ ጠባቂ ሆነ? አይ ነፃነት፣ የሰው ልጅ ሂውማን ራይት አስከብራለሁ ካለ ለጥቅሞች ከሆነ የሚታገለው ፋኖ ለኛም ጭምር ነው ማለት ነው። እና ሚሪንዳ ነው ወንዱ ደፍሮ መተኛት አይችልም። አዎ ሞጣዬ ተቸግራለች ብታይ፣ እንደው ምን እንደማደርጋት እህቴን መድኃኒት ነው አሁን የምትወስደው አንተ? አሁን መድኃኒት እንደዚህ በሴት ድምፅ የመጣው ሆርሞን መውሰድ ጀመርኩኝና ሞጣዬ አልተስተካከለምና ላይክ ገና ከጀመርኩኝ 3 ወሬ ነው። ቂጥሽን አሰራሽ? ገና ባረም ሰርጀሪ ገና ነኝ። እስቲ ግን በቂጤ ነው የማደርገው። ኢን ዘ ፊውቸር ደግሞ ጀላይን አስነስቼ እምሳ አስደርገዋለሁ። እንደዚህ ይቻላል? ኦፍ ኮርስ እንዴ! ዓለም እኮ የትና የት ደርሷል እኮ ሞጣዬ። ኢትዮጵያውያን እኮ ነው ወደ ኋላ የቀረ ነው። ጀላይን አስነስቼ አዎ ምን ይሰራልኛል? እኔ እኮ አልጠቀምበትም ሞጣዬ። ለሽንት ብቻ ሙቷል ማለት ነው። የወደቀ ነገር እንዴ? ምንም በቃ አይነሳ አይሰራ ምን አይ ለሽንት ብቻ ነው። ለሽንት ደግሞ በምስምሻን አለው። ምን ችግር አለው? እና ልታሰራ ነው አሁን? አዎ ታይላንድ ትንሽ ይረክሳል ብለውኛል። ባራሳጀሪ እውነት ሞጣዬ። ስቃዩን ትችለዋለህ አሁን? የቆለጥ ምንም ስቃይ የለውም። ምንም አነስቴዥያ ይሰጣል። ምንም ስቃይ የለውም። እና አሁን ኢትዮጵያ ስንት ትሆናላችሁ? ዮሴፍ አብርሃ ነው አልመሪያችሁ? ዮሴፍ አብርሃ እኮ ወጣሁኝ ብሏል። በቃ ተጠመኩኝ ወጣሁ አለ እኮ። አንድ አይታመንም። መለኩሴ ሊደፍር ነው የገባ። አይ የኛ ዋና አለቃ ሞጣዬ
ዋና አለቃችን ሮቤል ኃይሉ ይባላል። ዲሲ ነው የሚኖር አታውቀው? ሮቤል የሚባል ይሆናል። አዎ ሮቤል በጣም ብዙ ዋጋ የከፈለ በዜግነት በጣም በቃ ለኛ ዋጋ ከፍሏል። ሮቤል ኃይሉ የሚባል እሱ ዋና ሰብሳቢያችን ነው። ምክትላችን ብዙ ፋሪስ ኩቺ የምትባላለች፣ ዲዲ የምትባላለች። ዲዲን ታውቃታለህ? ጾታ የቀየረችው አላውቃትም። ፍራንሷ እሷ አለች። ላላ የምትባላለች። በየኛ የነሱ እንትን የኛ ፕሬዝዳንቶች እነሱ ናቸው። ፕሬዝዳንቶች ናቸው። አዎ የምትፈልገው ጥያቄ ካለ እነሱን ጠይቅ። ዋናነት ምን ያህል ትሆናላችሁ በብዛት ዓለም ላይ በቃ አለን እኮ ሞጣዬ፣ ያው ታውቀዋለህ መቼም። ነው ኢትዮጵያ እንጂ ኢትዮጵያ ውስጥ በቃ ራፍሊ እንቁጠረው ከተባለ በግምት ከ10 እስከ 15 ሚሊዮን ያለ መዋሸት ቂጡን የሚሰረጅ በቃ በጅም ተበጅም ማለት ነው። በጅም እስቲ ቶማስ ቀጥል። ታምዬ ጎሄድ ተሙስ ይቀጥል። አይጀግናው 25 ዓመት ሆነ። ኢትዮጵያ ውስጥ የምኖር ቡሽቲ ነኝ 23 ዓመት ነው። ኢትዮጵያ ውስጥ የምኖር ቡሽቲ ነኝ። ቡሽቲ ነህ አንተ? ምን ሆነህ ነው? በልጅነት ደፍሮ ነው ሌላ ሰው? ተፈጥሮዬ ነው። ከልጅነቴ ጀምሮ እንዴት ይሆናል ተፈጥሮ? ከልጅነቴ ጀምሮ ወንድ ልጅ ነው በቃ የምወደው። ሳይሻፍዳለሁ ማለት ያሻፍደኛል ወንድ ልጅ ሳይ። እንዴት ነው ማሻፈድ ማለት? ያምረኛል በቃ ሴክሹዋል ለሆነ ነገር ያምረኛል። አዶናይ የሆነ ትምህርት ይሰጥ ነበር እንደዚህ አይታችሁታ እንዲያለ ያ የእናንተዋ ናች ያለያቺ ትሬኒንጓ። አረ ሞጣዬ እሱ ልጅ ከኛ ጋር ምንም የሚያገናኘው ነገር የለም። ትግሬ ስለሆናችሁ ነው የምትደብቁት። እውነት ነገርኩ እኔ ትግሬ አይደለሁም። መረጃ እየሰበሰባችሁ ነው። ሞጣ ለምን ትግሬዎች እንደዚህ ዲስፌስ ቀጥል እስቲ ዲስፌስ ቀጥል ዲስፌስ ቀጥል በእናትህ። እሺ ሀት ወሬ አታብርድብን። ብዙ እነዚህ የቡሽቲ እንትኑ ፕሬዝዳንቶች መጥተዋል። የቡሽቲ ወግ ይዘናል። ቀጥል። ድምጽህ ምን ሆኖ ነው የሱራፌል እንደ ሴት ነው? ሆርሞን ነው ዲጂ ኔጌታ